የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ ከአንድ የስፖርት እንግዳ ጋር ቆይታ ያደርጋል። ዛሬ ለየት ያለ አንድ እንግዳ ይዤላችሁ ቀርብ ያለው አለምሰገድ ወልደ ማርያም ወይም ማሙሽ የቀድሞ የምድር ባቡር ታላቁ ተጫዋች በአሸዋ ሜዳ ከኛ ጋር ቆይታ ያደርጋል። አብራችሁ እንድትቆዩ እንጋብዛለን። ጤና ይስጥልኝ። ሰላም፣ እንዴት ነህ? ደህና፣ እግዚአብሔር ይመስገን። ማሙሽ ይሉሃል ለምንድን ነው? ማሙሽ እንግዲህ ያው ድሮ ነው ህፃኖኜ የተሰጠኝ ቅጽል ስም ነው ይመስለኝ እንጂ ሌላ ነገር ብዙም ነገር እንኳን አላውቀውም። ግን ያው ቅጽል ስም ነው። ያው ብዙ ጊዜ እንደ ትንሽ ነበሩ ፊዚካሊም፣ በዛ የተነሳ ማሙሽ ይሉኛል። ተወልደ ያደከው ሀረር ነው። እስኪ ስለ ወልደትና እድገትህ እናውራና ጨዋታችን ደግሞ እንቀጥል። በጣም ጥሩ። እንዳልከው የተወለድኩት ሀረር ነው። ሀረር የወታደር ልጅ ነኝ እኔ። አባቴ አንድ 3ኛ ክፍለ ጦር ቃኝ የሚባል ውስጥ አዛዥ ነበረ። እዛ ነው ተወልጄ ያደግኩት። እዛው ነው ትምህርቴንም የተማርኩት እስከ 8ኛ ክፍል ድረስ ሉራስ መኮንን ተማርኩ። ከዛ በኋላ መድኃኔዓለም 12 ኮምፕሊት ሳረግ ውጤት እንኳን አልጠበቅኩም። ኳስ በቃ የዛ ጊዜ ኳስ እየተጫወትኩ ስለነበረ ውጤቱ እንኳን እስከሚመጣልኝ አልጠበቅኩም። ወደ ባቡር ተጠርቼ ስመጣ ካራማራ እየተጫወትኩ ነበረ ኳስ። ከቢ ወደ ኤ እድገቱ ጥሩ ነበር የዛ ጊዜ። ከዛ በቀጥታ ልክ ማትሪክ ተፈትኜ ማትሪክ ውጤት ሲመጣ እንዳውም 2.4 በዛ ጊዜ ማለት ብዙ ነበረ። ዲፕሎማ ገብተህ መማር የምትችልበት ነበረ በዛ ጊዜ፣ ትልቅ ነጥብ። ያንን በቃ ሳልጠብቅ ነው ልክ ወደ መጨረሻ አካባቢ ተነስቼ ድሬዳዋ ባቡር ሞክሪያ አሸብር ነበር ነፍሱን ይማረው ትዝ ይለኛል፣ አሰፋ መላኩ የሚባል እነሱ ሀረር መጥተው ቤቴ በቃ እንደዚህ ልብስ እያጠብኩ ነው የተነሳሁት፣ ለራሴም ደንግጬ። ከዛ በቃ ወደ ባቡር ምናምን አሉ። መጥቼ ድሬዳዋ ገባው። ይሄው ከድሬዳዋ 40 ዓመት 1976 ዓመተ ምህረት ነው የመጣሁት። ግን ወደ ድሬዳዋ ከመምጣት በፊት ማሙሽ ማሙሽ እያለን እንቀጥል። ምን ይመስላል በሀረር የነበራችሁ እንቅስቃሴ? ካራማራም ተጫወት ነበርና እስቲ ሀረሩን ቆይታ ነው። በጣም የሚገርም ነገር ሀረር በጣም ጥሩ እግር ኳስ የነበረበት ሀገር ነው። ፖሊስ አለ፣ ኡጋዲ አንበሳ አለ፣ ወልወል የሚባል ቡድን ነበረ። በጣም እግር ኳስ በቃ ፍቅር የሚያስይዝ የነበረበት ጊዜ ነው የነበረው እንቅስቃሴ። ፖሊስ ብትለው የነበሩት ተጫዋቾች ኡጋዲ አንበሳ የምናየው ትሬኒንግ ሁሉ ጊዜ አይ ነበር። ስፔሻሊ የኡጋዲ አንበሳን ትሬኒንግ አይ ነበር እና ትሬኒንጉን ስታይ ራሱ አንድ በዛ ጊዜ የነበረ ሰውዬ ትዝ ይለኛል፣ አቶ ጣሰው የሚባል እኔ ኑር ይሙት አላውቅም። ዛሬ ዘመኑ ላይ የምታየውን እግር ኳስ የጀመረ ሰውዬ በጣም ይገርመኝ ነበረ። አሁን ካሉት ነገሮች ጋር ሳስተያየው ጥሩ እውቀት የነበረው ጥሩ ኳስ ጨዋታ፣ በቃ በጣም ጥሩ ትሬኒንግ እና ፈወርቅ የሚባል በረኛ ነበር እዚህ የመጣ ወደ ሲሚንቶ የገባ ብዙ ተጫዋቾች፣ በጣም ጥሩ ተጫዋቾች እነሱን እያየን ነው እዛ ያደግነው። ካራማራኔ ቢ ገባው። ከትምህርት ቤት ነው የተነሳሁት። ከትምህርት ቤት ወደ ካራማራ ቢ ገባው። 1 ዓመትም አልቆየውም፣ ወደ ዋናው ቲም ገባው። ከዛ በኋላ ካራማራ 1 ዓመት 2 ዓመት ነው የተጫወትኩት። በቀጥታ ወደ ድሬዳዋ ምድር ባቡር ነው የመጣሁት። ምድር ባቡር ማለት ጨርቃ ማለት ሲሚንቶ፣ ይሄ ውስጥ መግባት ማለት ምን አላቀውም። በዛሬ ጊዜ እዚህ ቲም ውስጥ የምትለው ያለው ስሜት እዚህ ውስጥ ለመግባት አይደለም ተጫዋቾቹን ለማየት ያለው ነገር በጣም ድሬዳዋ የነበረው እግር ኳስ ከዛ ጋር ስታስተያየው በጣም በቃ ባላንስ ነው፣ ጥሩ ነው። ግን እንደምንም እንደፈለገ ብትል ድሬዳዋ ነው እግር ኳስ የዛ ጊዜም በነበረው ነገር ለየት ያለ ወጣ ያለ ነገር ነበር። በዛ ጊዜ እኮ ማሙሽ እየተመላለሱ ከሀረር ድሬዳዋ ይጫወቱ ነበር። ተጫውታል እንደዛ አንተ?
በ2 ብር ከ50 ነበር የምንመጣው። ትዝ ይለኛል ፔጆ የሚባሉ መኪናዎች ነበሩ። በእነሱ ከቤት በቃ ተጣልተ ጨዋታ ለማየት እንኳን እንመጣ ነበር። አንዳንዴ ከኡጋዴ አንበሶቹ ጋር በመኪና እኔ እኮ ከዛ በኋላ ስመላለስም በመኪና እየተመላለስኩ ነበረ ትሬኒንግ ስሰራ። አንደኛው ገና ከቤተሰብ ወጥተህም አታውቅም ናፍቆቷል እየተመላለስን በ2 ብር በምን እንደዚህ ነበር እየተመላለስን እንጫወት የነበረው እና በዛ መንገድ ነው ከሐረር ብዙ ልጆች ወጥተዋል። ብዙ ተጫዋቾች እኮ እንደ ፕሮፌሽናል ማለት ነው እኮ ድሬዳዋ ነው ትልቁ ቡድን ያለው። አንተ ደግሞ ከሐረር ስትጠራ ማለት ፕሮፌሽናል ነህ ማለት ነው። በቃ ለዛ ስትጠራ እዚህ የሚሰማ ስሜት በጣም የሚገርም። እዛ ሐረር ላይ የራሳችሁ ውድድር ማካሄድ አትችሉም ነበር? ለምን ነው የምትመላለሱት ወደ ድሬዳዋ? በምስራቅ ሐረርጌ ምናምን ስለሚባለው የዛ ጊዜ እኮ የሚባለው ሐረርጌ ነው የሚባለው። ስትመረጥ ለምሳሌ ካሉት ቲሞች ላይ ስትመረጥ ሐረርጌ ምርጥ ነው የሚባለው። ሐረርጌ ምርጥ ማለት እኮ እና አሰበ ተፈሪን ኡጋዴኑን ምኑን ሁሉን ይዞ ነው። ስለዚህ የነበረው እንቅስቃሴ ሞር የበለጠው ድሬዳዋ ላይ ስለነበረ ነው። እግር ኳስ ሐረር ላይ አለ ውድድር፣ የራሱ የከተማው የቀበሌም ውድድር አለ፣ የከፍተኛ ውድድር አለ፣ ብዙ ውድድሮች አሉ። ግን ከዛ ውስጥ ስትወጣ የት ነው የምትሄደው? ሐረር ማን ጋር ነው የምትገባው? ኡጋዴ አንበሳ ነው ወይስ ፖሊስ ነው? ኖ የምትገባው ድሬዳዋ ነው። በቃ እዚህ ያሉት ቲሞች በጣም ስም ያላቸው ናቸው። ብዙ ናሽናል ቲም የሚጫወቱ ልጆች የምታየው እዚህ ነው። ስለዚህ የግድ በቃ ወደ ድሬዳዋ ነው የምትመጣው። የዛ ጊዜ እናንተ ስትመጡ ጨርቃ ጨርቅ የገባ አለ፣ ባቡር የገባችሁ አሉ። አንተ ራሱ ወደ 5 ምናምን ናችሁ ባቡር የገባችሁት በዛ ወቅት ላይ አይደለ? ካሱ የሚባል አለ፣ የተለያዩ ተጫዋቾች ነበራችሁ። ኮተኒም ነበር፣ ስቴዲየም ሲሚት ነበር። ቀልብህ ባቡር ላይ ነበር። በጣም የሚገርም ነገር ከዱሮ ምን የምወደው ባቡር ነው። ለምን እንደሆነ አንዳንድ ጊዜ ሳስበው ባቡር ትንሽ የኃይለኝነት ስሜት አለው እና እኔም ካደጉበትም አካባቢ ስታየው ትንሽ ከወታደሮች ጋር ምናምን ስለነበርኩ የሆነ ስሜት አለውና በኳስ አጨዋወትም ቢሆን ከጨርቃ ጨርቅ ጋር ጥሩ እንቅስቃሴ አለው። ግን ስሜቴ ብዙ ባቡር ገብቼ ባቡር አምጥተውኝ እኮ ወደ ጨርቃ ጨርቅ ልገባ አነጋግረውኝ መኪና ላይ ልወጣ ሁሉ ትንሽ ነበር የቀረኝ። ግን ያው የዛ ጊዜ የነበረኝ ነገር ጥሩ ስለነበረ ነው። ከባቡር ወደ ኮተል ልገባ አነጋግረውኝ አሰልጣኞቹ ምናምን እሄዳለሁ ብዬ ኖ ከዛ በኋላ እንደገና የነበሩት ጓደኞቼ ምናምን በቃ ባቡር ቀጠሉ። እድልም አግኝተን ነበር፣ ከዚህም ወደ አዲስ አበባም አግኝተን ነበር። ግን ያው የነበረው ሁኔታ ድሬዳዋም ከአዲስ አበባም ከፈለከው ሀገር የሚበልጥ ጊዜ ነበር የዛ ጊዜ ከፈለከው ቦታ። ስለዚህ ኮተኒ አለመግባት አይጸጽትም? በፍጹም። እኔ ግን ታዝቤያለሁ። እኔ በጣም ይገርም ምድር ባቡር አልደራደርም። እውነቴን ነው የምነግርህ። በጣም የሆነ ስሜት አለኝ ውስጥ ምድር ባቡር የፍቅር ቤት ነው። በስራውን ብትል ማህበራዊ ኑሮ ብትል ድህነትም ያፋቅራል ይባላል እኮ እና ያለው ነገር በቃ የሰው ፍቅር ይበልጣል ከሁሉ ነገር። ሰው የሚሰጥህ ነገር ከሰው ጋር ያለ ሪሌሽን አክብሮቱ ሁሉ ነገሩ አሪፍ ነው። ወደ ድሬዳዋ ከመምጣት በፊት ዲፕሎማ ተምራለህ? ኤሌክትሪሻን ሐረር? እኔ አልተማርኩም ኤሌክትሪሻንነት። እንዳልኩ ቅድም 12 ኮምፕሊት ሳረግ ነበረኝ መግባት ይችል ነበረ ዲፕሎማ 2.4 የዛ ጊዜ ትልቅ ነጥብ ነው። እሱን ተቀብዬ ነው ቀጥታ በቃ መጨረሻ ላይ ወደዚህ የመጣሁት። ወደ ትምህርቱ የሚባለው ነገር በቃ ዘጋሁት። ባቡር ቤት አማተር ናችሁ እናንተ? ኳስን ትጫወታላችሁ፣ ስራም ትሰራላችሁ። ካዳ ስራው ጋር እንዲገባ እዛ ስለተማርክ አልነበረም? አይደለም። ከዛ ስመጣ ስራ ስትቀጠር ቦታ ዲፓርትሜንት አለው ምድር ባቡር ውስጥ። ኤሌክትሪክ አለ፣ በያጅ አለ፣ እንጨት ክፍል አለ፣ ብዙ ነው ክፍሉ፣ መካኒክ አለ። ስለዚህ በዛ ጊዜ ትንሽ ጥሩ የሆኑ ተጫዋቾች ኤሌክትሪክ አሁን ከኔ በፊት የነበሩት አሁን እኔ ጋር ሞክሪያ ነበረ፣ ሞክሪያ አሸብር ነው ማለት ድሬ ዶቃ ሲመጣ ኤሌክትሪክ ክፍል ነው የገባው። ስራውም ትንሽ ከሌሎቹ ስራዎች ቀለል ስለሚል ጥሩ ምናምን ስትሆን እዛ ነው የምትገባው። በዛ ምክንያት ነው የገባሁት እንጂ እኔ አልተማርኩም ኤሌክትሪክ በዛ ጊዜ አልተማርኩም። አካዳሚክ ተማሪ ነበርኩ። ምን ይባላል ለምሳሌ እናንተ ባቡር ቤት ስትጫወቱ ተከላካይ ሆነ ባቡር መግፋት ነው ነው? አይ እንደዛ አይደለም። ያው ትንሽ ጉልበት ያለው ስራ ላይ ነው የሚመደቡት። እንደዛ ነው። አሁን ለምሳሌ አንተ የምትጫወተው መሀል ላይ ነው ማለት ነው? አዎ መሀል ነበር ነው የሚጫወተው። የኛ ትንሽ ቀለል ያለ ነው እና እንደዛ ነበር። ይገርማል እኮ በጣም የሚገርም ነገር። ጠዋት ስራ ትገባለህ 1 ሰዓት እስከ 6 ትሰራለህ። ከሰዓት በኋላ ትሬኒንግ ነው።
በሳምንት 3 ቀን 4 ቀን እንደዚህ ነው የምንሰራው እና የፈለገ ቢሆን 1 ሰዓት ዲሲፕሊን ነው ስራ አርፍደ በቃ ያው ተጽፏል በትልቁ ማርፈድ የስንፍና ምልክት ነው የሚል በትልቁ አታረፍድም 1 ሰዓት ትገባለህ ቁጥጥር አለ ካርድ አለ በጣም የሚገርም በቃ ስነ ስርዓት ያስተምራል እውነት ነው ባቡር ቤት እና በቃ ምድር ባቡር እውነቴን ነው የምልህ እኔ በቃ ደሜ ውስጥ አለ በምንም ነገር ሊወጣልኝ የሚችል አይመስለኝም ያንተ ደግሞ ለየት እኮ የሚያደርገው ማሙሼ ከሀረር መጣ በድሬዳዋ ምድር ባቡር ቤት ታሪክ የመጀመሪያ ዶርም የተያዘልህ ይሄን እስቲ ያውራኝ አዎ የዛ ጊዜ ምንድን ነበረ መሰለህ ምድር ባቡር ስትመጣ የአቅምም ነገር ምናምን አለ ስለዚህ ይሰጥ የነበረው እንደሌላው አሁን እኔ በዛ ወቅት በገባሁበት ጊዜ እንደው እንደ ብልጠቱም የለኝም ምናምንም የለም ቤት ስጡኝ ብለህ ምናምን ተጨቃጭቀ ቤት መያዝ ትችል ነበር በዛ ጊዜ በተጫዋችነት ዘመን ውስጥም ያው በአጋጣሚ አሁን እግረ መንገዴንም ቤት እንደሌለኝ እየነገርኩ ነው እና በዛ ውስጥ እዛው ምድር ባቡር ግቢ ውስጥ አንድ ክፍል ነበረች አሪፍ ክፍል አለች ያቺ ለተጫዋች ሲመጣ እዛች ውስጥ ያርፋል ሻወር ቤት ነች ሻወር እዛው አለ ምድር ባቡር መጫወቻ ግቢ ውስጥ ጎጆ አጠገብ ያለችው ከጎጆ ያለ 2 ክፍሎች ናቸው እና አንደኛው ክፍል በዛ በኩል ያለችው የኔ ክፍል ነበረች በጣም አሪፍ ክፍል በቃ እሷም ትንሽ ነች ቆንጆ ክፍል ነች በደንብ ተጸድታ ምናምን በቃ ደስ ይላል እንደ ከሌላ ሀገር ይዤ የመጣሁትን ሻንጣ ራሱ አስታውሳታለሁ አሁን እኔ በጣም በቃ ስትመጣ ምንም ነገር የለም የዛ ጊዜ ምናምን እዛች ውስጥ ነው የገባሁትና ያው ግቢው ራሱ እኮ ይመቻል እውነት ለምንድን ነው መጫወቻዎች አሉ መዝናኛዎች አሉ የተሟላ ብዙ ነገር ነበር ሁለተኛ ነገር እንደ እግር ኳስ ተጫዋች ሜዳ አግኝተህ በር ላይ በቃ ወጥተህ መስራት ብቻ ነው አሁን እግር ኳስ ምንድነው ወጥተህ ከሰራህ ራሱ ፊት ስትሆን ሁሉ ነገር ላይ ራስ ታቋል ያስታውቃል ስለዚህ እንሰራ ነበር እየወጣን ትንሽ እንሮጣለን ብዙ የሚመጣ ሰው አለ ጠዋት ልተኛ ብትል የሚያስተኛ የለም በሩን ሲያንጓጓ ሻወር ቤቱ ምናምን ትሰራለህ መስራት ነው የሚፈልገው በዛ ጊዜ እንሰራ ነበር በተለይ ምድር ባቡር ቤት አንበልም ነበርክ ወደ 12 አመት ምድር ባቡር ተጫውተሃል የእግር ኳስ ህይወት መጀመሪያ መጨረሻውን በድሬዳዋ ምድር ባቡር ነው እስቲ 12ቱን አመት ጭምቅ አድርገህ ትንሽ እናውራው ኦኬ ምን እንደሚመስል በጣም ጥሩ ጊዜ ነው የነበረው ወቅቱ በጣም ጥሩ ጊዜ ነው እና ስለ የገንዘብ አከፋፈላችን በጣም ትንሽ ነው ምድር ባቡር ስመጣን ያሁን ስቀጠር ምድር ባቡር ስቀጠር ደረጃ አለ ሴሪ የሚባል ነገር አለ በፈረንሳዮቹ እና ሴሪ 3 ነው የተቀጠርኩት በዛ ጊዜ ሴሪ 3 መቀጠር ማለት ትልቅ ነው ደሞዙ 137 ብር የዛ ጊዜ በዛ ወቅት ማለት ነው ቋንቋችሁ ሁሉ እኮ ፈረንሳይኛ ነው አይደል ለምሳሌ ፋርማሲስት ወምድር ፎርማሲስት ፎርሜሽን እንደምን አስተላለፍ አሁን ፈረንሳይኛ ራሱ ትምህርት ቤት ማታ በነፃ እንትን ገንዘብ እየተከፈለ እየሄድ ተማር ትባላለህ እኔ የተወሰነች ወር ተማርኩና በመሃል አድርጌ ምርጥ ስመረጥ ሄድኩ በቃ ተወኩት ስመለስ እንጂ በወር የተወሰነ ገንዘብ እየተሰጠህ ነበር ፈረንሳይኛ የምትማረው ማታ 12 ሰዓት ላይ 1 ሰዓት ላይ ትሄዳለህ 1 ሰዓት 2 ሰዓት ክላስ አለ አሪፍ ነበር ጀምሬው አቋረጥኩት እና ያው ሞር ምድር ባቡር እነዚህን አሁን ቅድም ለጠየቀኝ ጥያቄዎች በዛ በነበርንበት ጊዜ ባሳለፍንበት ጊዜ በነዚህ በ10 በ12 አመቶች ውስጥ ጥሩ ጊዜ ነው ያሳለፍነው ጥሩ ተጫዋቾች የነበሩበት ነው በጣም ለአንድ አመት እንደውም ማስተዋውሰው እኔ በቃ ታሪክ ነው ብዬ ራሴ አሁን ስለ ምድር ባቡር አወራለሁ ብዬ ሳወራ የምነሳው አንድ ዋንጫ የበላንባት ጨዋታ አለች የኢትዮጵያ ሻምፒዮና የጥሎ ማለፍ ሻምፒዮና 1977 ይመስለኛል ካልተሳሳትኩኝና ብዙ ጊዜ ዓመተ ምህረት ላይ እንትን ነኝ እረሳለሁ እና ያ ጨዋታ ከአዲስ አበባ ኪራይ ቤት የሚባል ትልቅ ቲም ነው የዛ ጊዜ በቃ ሁሉም ገንድሶ የመጣ ቲም ነው እና እኛ ደግሞ ከዚህ አለፍን ከነበሩት ጋር ተጫውተን ምናምን ውድድሩ አዲስ አበባ ጭቃ ስለሆነ ወደ ድሬዳዋ ይምጣ ተብሎ ድሬዳዋ ላይ ተጫወተን ከኛ ጋር በጣም ከባድ ቡድን ነው ያ ቡድን እነሱን 2-2 አሸነፍናቸው እዚህ ሀገር ይገርማል 2 ጎል ነኝ ያገባሁት ያን ጨዋታ አስታውሳለሁ በደንብ እና ዋንጫም ስቀበላል ፎቶውን አሳያለሁ ያ ጨዋታ ሁሉ ጊዜ በቃ ሰው ከስቴዲየም ተሸክሞኝ መንገድ ድረስ በቃ ሻማ ጋዜጣ ምናምን እያበራ ካይምሮዬ ውስጥ አይጠፋ እግር ኳስ ይሄ ነው በቃ ሌላ ነገር ተው ህዝብ ሰው ሲወድ
በሰው ዘንድ ያለህ ነገር ትልቅ ሲሆን ነው በቃ እግር ኳስ ትልቅ ነው የሚባለው። ዛሬ ወደ ሌላ ነገር ምናምን አይደለም ገንዘብ ይሄ ምናምን መጀመሪያ የሰው ፍቅር ይበልጣል። እውነት ነው። ማሙሼ በጣም ተወዳጅ ነው እውነት ለመናገር። እንደውም ስለ ማሙሼ ሲጠየቅ የመጀመሪያው አንዳንድ ሰዎችን ሳወራ አመለሸጋ የቀኝ ሲመታ ግራ ሰጠው የሚባል አይነት ሰው ነው ይላሉ። ከየት ተመጣ ነው? ይሄ እንግዲህ ያው ነገርኩ አስተዳደጋችንም እዛው ነው። ተፈጥሮን ደግሞ መቀየር ከባድ ነው። ያለህን ነገር ውስጥ እኔ በተፈጥሮ በቃ ይሄ ነው ጠባይ ነው። አሁን ይሄን ስቀይረው ነው ከሰው የምጣላው። ገባ አንዳንድ ነገሮች ላይ አሁን እድሜም እየጨመረ ሲመጣ እንደዚህ ሲል አጃጃይ ምናምን ስትል ከሰው ጋር ያጋጫል። አሁን አየህ እንደዚህ አይነት ነገር እየመጣ ይሄዳል። ይሄ ግዴታ ነው። ስለዚህ እኔ ተፈጥሮዬ ነው በቃ ይሄ ሰው ከኔ የበለጠ እኔን ሰው ባስደስት ደስ ይለኛል ከራሴ በላይ። ይሄንን በቃ ይሄንን አሁን ተው ብትለኝም አልችልም እኔ አልተውም። እውነት ነው። ባቡር ቤት እያለህ እንግዲህ አምበልነህ በአምበልነትም ብዙ አስተዋጽኦ ማድረግ ይችላል። አንዴ ደሞዝ አስጨመር ካሉ የትኛው ጨዋታ መሰረት ትንሽ ላስታውስህ። የኢትዮጵያ ፕሪሚየር ሊግ እንደተጀመረ አካባቢ በአየር መመላለስ ነበረና አዲስ አበባ ላይ ከቡና ጋር ተጫወታችሁ 2-0 ተመራችሁ፣ ተቀይረ ገባ። ከዛ በኋላ ስትመጡ ኤርፖርት ላይ በቃ ዛሬ 400 ደሞዛችሁ ተጨምሯል። ታስታውሳለህ? አዎ። እንዴት መሰለህ ያ ጨዋታ ላይ እንኳን አዲስ አበባ የዛ ጊዜ እነ ሙልጌታ ወልደየስ ምናምን የነበሩበት እግር ኳስ ሙልጌታን በዛ ጋር ስታሟሙቅ እንደዚህ ማሟሟቂያ ነበረች አዲስ አበባ እኮ። ገመድ ይዛቸዋል ይሉሃል ሙልጌታን መያዣ በጣም ኃይለኛ ነበር ሙልጌታ ወልደየስ። ያን ጨዋታ የማነ ምን አይነት ጎል ነው ያገባው በጣም ትዝ ይለኛል። በቃ ያ ጨዋታ ልጆቹ ራሱ እንደዚህ አይነት እግር ኳስ ተጫውተው የኛ ቲም አያውቅም። ከዛ ስንመለስ የዛ ጊዜ ደሞዝ ራሱ እኔ ኳስ ካቆምኩ በኋላ ራሱ በዚህ በደሞዝ ነገር ምነግርህ ካቆምን በኋላ እነ ጁንዲ ምናምን ላይ ቡድን መሪ ሆንኩና እዛ ገባው። አዲስ አበባ ደሞዙ 3500 ብር ምናምን ገባ። ከዛ እኛ ደግሞ ያኔ አዩቤን ዚያድ ምናምን ነበር እነሱ ናቸው አሰልጣኝ፣ እኔ ቡድን መሪ ነኝ። አብረን ነው የምንሰራው። በዛ ጊዜ እነዚህ ልጆች ደሞዛቸው 400 ምናምን ብር ነው። ከዛ ይሄ አሁን ከአዲስ አበባ ካሉ ቲሞች ጋር ባላንስ አይሆንም። ስለዚህ ለእነዚህ ልጆች ደሞዝ መጨመር አለበት። ጨቃጨቅን፣ ብዙ ተነጋገርንና በቃ 1000 ብር እናስገባላቸው ተባለ። 1000 ብር ብዙ ነው የዛ ጊዜ ተሰምቶ የማያውቅም ደሞዝ ምድር ባቡር ውስጥ በጣም ትልልቆቹ አለቆች እንኳን 1000 ያገኙ። እዛ በቃ ተፈራረም ከሰራተኛ ማህበሩ ጋር ምናምን 1000 ብር ተሰማ። ግቢ ውስጥ መሰማቱ አይቀርም የደሞዝ ነገር። በቃ በዛ ስታልፍ ገንዘቡን ተጫዋቱበት ምናምን ይላል ሰው። 1000 ብር በጣም ብዙ ነው በቃ። እና የዛ ጊዜ በቃ ደሞዝ የተጨመረው ጥሩ ስለነበረ ነው። ግን ከ1000 ብሩ በፊት እኮ ከቡና ጋር 2-2 አቻ አጠናቃችሁ አንተ ተቀየር ገብተህ 2 እኩል ነው አረጋቸው። ልክ ድሬዳዋ ኤርፖርት ስትደርሱ እዛው እንደተነገራችሁ ሰምቻለሁ። አዎ እንትን የለኝም እንደዛ አላስታውሰውም። አምበል እያለ ከአሸበር መኩሪያ ነፍሱን ይማረውና ታላቁ ጀርመናዊ ነው ጀርመኑ ነው አረጋግጥ በቀጥታ ስሙ አንድ ወቅት ይሄ ከቤታቸው ጥራ ታስታውሳለህ? እስቲ አውራኝ። ተጫዋቾች ምን አግተው ነው? ማታ አንድ ጊዜ አዲስ አበባ 2-3 ጊዜ ነው። አንድ ጊዜ ማታ አዲስ አበባ ዶርም ሆነን መጣ ማታ ላይና ሲገባ ሲያይ ልጆች የሉ 5-6 ልጆች። ከዛ የት አሉ ልጆቹ? ሂድ ፈልግ አንተ ለቀ ምናምን ሲል ሲሄድ የሆነ ቦታ አገኘዋቸው። ተጫዋች አካካለ አሁን አካካም ጠይቀው ጥሩ ነበር። ሳገኘው እናንተ እንደዚህ ሆኖ ምናምን ለካ እኔ ስወጣ ከኋላ እሱ ተከትሎኝ ቀስ እያለ ይመጣል ወደ ላይ። ከዛ ተያይዘን እኔ አገኘዋቸው የሆነ ቦታ ይዣቸው እየመጣው መንገድ ላይ ምናምን ሞክሪያ ወይኔም እንግዲህ ማሙሻ ያው በቃ ንገርልን አስጥለን ምናምን አለ። እኔ እንዴት አድርጌ ነው ማስጥላቸው ከሞክሪያ? ከዛ በኋላ አካካ ነው እናንተ ምናምን ተቆጣው ምናምን አለ። ይሄው አላውቅም እኔ ስለማሙሽና ስለምናምን አለ። ሞክሪያ በቃ ጮኸ። ከዛ ጮኸ አካካም አይ እንደው አንብል ምኑን ታስጠለናለህ ምንም ታስጠለናለህ ብለህ ራሴንም ማስጣል አልቻለም። ብዙ ነገሮች አሉ። የቻቹ ዋንጫ ታስታውሳለህ? ሞክሪያ አሸበር አንዴ ምን አደረገ? የቻቹ ዋንጫ እስቲ ትልልቆቹን እናንተን ላስቀምጣለና ወጣቶችን ተጠቀመ ይዛ ጨዋታ ላይና ዋንጫ በላችሁ። ከዛ በኋላ ጨዋታው በንጋታው ትልልቆቹን አባሮ አንተና ቀጭ ብቻ አስቀርቶ
ያን እንጂ ታስታውሳለህ? ጨዋታውን አስታውሰዋለሁ። ያው ብዙ ምን ዋንጫ በላችሁ? ዋንጫ በላን እንዴ ዳንስ ምናምን ጭፈራ ሁሉ የነበረው አስታውሰዋለሁ። ያን ጨዋታ ኮተንን ያሸነፍንበት ጨዋታ። እኔ ከኮተኒ ጨዋታ ብዙ ማረሳው አንድ ጨዋታ ላይ ብዙ ጊዜ ጨርቃጨርቅ እውነቱን ነው የምንነጋገረው። የኢትዮጵያ ሻምፒዮና የድሬዳዋ ሻምፒዮናን ብዙ ጊዜ ዋንጫ የሚያነሳው ጨርቃጨርቅ ነው። ብዙ ጊዜ ሁለተኛ ነን ምናምንና ጥሎ ማለፍ ደረስን። እነሱ ደግሞ አንድ ቀን አግኝተው አያውቁም ጥሎ ማለፍ ዋንጫ። ከዛ እዚህ ደረስን እኛና እነሱ ለዋንጫ በቃ ድሬዳዋ ጨርቃጨርቅ ሰራተኛ በሙሉ ነጭ በነጭ ባንዲራ ተይዞ ስቴዲዮም ሞልቶ በጣም የማረሳው ጨዋታ ነው። ያን ጨዋታ ትልልቅ ተጫዋቾች እነዳኛቸው ምናምን ሁሉ ከአዲስ አበባ ምናምን ናሽናል ቲም ምናምን ልክ እንደገባን ሉሉ ወንድሙ ነብሱን ይማረውና በሶስት ኳስ ነው ያኳስ በረኛው የሰጠውን ኳስ ፓቼለኔ እኔ ለሉሉ ሰጠው ተካብሮጦ ሲመጣ ጎል ውስጥ ከተተው 3 ደቂቃ 4 ደቂቃ ነው በቃ ስቴዲዮም ነደደ። እነ ሊሚ አብዱ ከሪም ምናምን ነበር። በዛ አለቀ ያ ጨዋታ። በህይወታቸው በቃ የተናደዱበት ጨዋታ ያ ነው። የዛ ጊዜ ኮተን የሚቻል አይደለም የነበሩት ልጆች በሙሉ ናሽናል ቲም ተጫዋቾች ነበሩ። ስለዚህ በቃ ያን ያሸነፍነው ጨዋታ ከኳስ ማረሳው አንደኛም እሱ ጨዋታ ነው። ስቴዲዮም ሞልቶ ሰው ሁሉ ደጅ ነበር። ግን እኮ ያሟቸዋል ጨርቃጨርቆች ባቡሮቻቸው ዋንጫ ብቻ ነው ይበሉት። ዋንጫ ምናምን አይደለም። ብዙ ጊዜ እነዚህ ሌሎች የሚዘጋጁ ዋንጫዎችን እኛ ነን የምንበላው። እሱ ያው የተወሰነ ይሄኛውን ሻምፒዮና ላይ በጣም ጠንቃቃ ናቸው። ሲስተሙ ገብቷቸዋል። ወደ መጀመሪያ አሁን ለምሳሌ ይይዛሉ። ያንንም ቶሎ ቶሎ እያሸነፉ ምናምን በጣም ሲሪየስ ሆነው ይይዛሉ። በዛ ነው የሚያሸንፉት እንጂ ብዙም የኛና የነሱ ነገር እኩል ነው። ባላንስ ነው። ጨዋታ መሀል ላይ 8 ቁጥር ነበር ጨዋታው። መለብሰውም 8 ነበር። ከአጥቂዎች ጀርባ ነው ጨዋታው አይደል? ብዙ ጎሎችን ታስቆጥር። ሚድፊልድም ጨዋታለሁ። ስትራይከርም ሲያስገባ የፈለገበት ከዚህ ከወገበታች የፈለከበት ክንፍ ብታረገኝም ጨዋታለሁ። የዛ ጊዜ እንደዛ ነበር። በተለይ ማሙሼ አሁን እዛ ውስጥ ያሉ ተጫዋቾችን እናንተ ጋር ያሉ ተጫዋቾችን በማገዝ አንዳንዴም እዛ ውስጥ ሜዳ ውስጥም ተመታቸው ነበር እነፍሳ ምናምን እንዲያድጉ ልጆቹን አስተባበር ነበር። ሁለተኛው ነገር አንዳንድ ጊዜ አሰልጣኞች እኮ አሁን ሞክሪያ እዛ ጊዜ ነው እሱን ይማረው በቃ እንደዚህ አድርጋችሁ ተዋግታችሁ ገለ ምናምን ይላል። አይ በቃ ቀልድ የለም። እኔ ደግሞ ይዝና የሆነ ነገር እላቸዋለሁ እንጫወት ኳስ ይዘን እኔ ኳስ የሚጫወት ሰው ነው ሙደው ይዘን እንጫወት ፍሳ በቃ እውነቱን ነው ምናምን ይላል ሁሉ በቃ እሺ ነው የሚሉት። እና አንድ ጨዋታ እሱ በቃ ተቆጥ ይሄን ጨዋታ እንደዚህ ምናምን ተብሎ ልክ ልንገባ ስንል እኔ ደግሞ እንደዚህ ነው የምናደርገው ስጡ ኳስ ለኛ እኛ እንሰጣለን በደንብ ተቀባብለን አሸንፈን ወጣን ያንን ጨዋታ። ከዛ ያወሩ ነበር ደጅ ያው እሱ ያለው ሌላ እዚህ የተደረገው ሌላ የሚል ነገር ነበር። ያው በማስተባበር ነው ብዙ ጊዜ እኔም አስተባብራለሁ ልጆቹን ሜዳው። አንድ ወቅት ምናልባት ታስታውሰው እንደሆነ አላውቅም ተጫዋቾች ያመሹና ይጠፋሉ። ሞክሬ ወደ 8 ምናምን የሚጠጉ ተጫዋቾችን እንትላቸዋልና ከዛ በየቤታቸው ሄደ ጠራቸው። ከዛ ወይ እናንተ አምበል ሜዳ ላይ ይላል እኔም ከቤት ልክ ነው። ለምን መሰለህ ግን አስታውስከው? አስታውሰዋለሁ። እኔ ሚሞሪ ብዙም አንዳንድ ነገር ላይ ትንሽ እንትን ነኝ እና የዛ ጊዜ ምን መሰለህ አንድ ተጫዋች ለአንድ ተጫዋች ይረዳል። ትልቁ ነገር እዚህ ጋር ያለው ነገር ነው መሰለህ ጓደኛ ሲያጠፋ እንብላ አሳልፈህ አትሰጠውም። ትልቁ ነገር ይሄ ነው። ለጓደኛ ልትሞትለት ነው የሚገባው። አሁን አንዳንድ ነገር ስታይ አንድ ሰው ሲያጠፋ በቃ እሱን ለማሳጣት መሆን የለበትም። ታግለህለት የምትችለውን አድርገህለት ያንን ነገር ማስተካከል አልተለመደም ነበር። የዛ ጊዜ በግድ ነው በቃ እኔ አንዳንድ ነገር ሲያጠፉም ጁንዲ ነበሩ አንድ ጊዜ ትዝ ይለኛል ከቤት ሄጄ እንደዚህ ነው ብዬ ያመጣሁት አለ። ግን አይ በቃ እሱ እኮ እንደዚህ ነው እንደዚህ ይሁን ማለት አልለመድኩም እኔ። ስለዚህ እጠራ ነበረ ከቤታቸው አሰልጣኞቹንም ቀስ ብዬ ተጠግቼ እንደዚህ ነው የልጅ እኮ እንደዚህ ነው ምናምን የሚል ነገር ያው ተፈጥሮ ነው። እንደዛ ያ ትውልድ እኮ ይሰማል እውነት ለመናገር አይደለ? ከናንተ ከሲኖሮች ይማራሉ ይሰማሉ። ያም ትልቅ ነገር ነው ብዬ አስባለሁ። ማሙሽ አንተንም ለጥሩ አንበልነት ያደረገ ያለ የተሰጠ ነገር ቢኖርም
ግን ታች ያሉ ትንሾቹንም በማሳደግ ላይ ያሉትን በማግባባት ይሰማሉ ልጆች። ትክክል ነው። ይሰማል ተጫዋች ይሰማል። መጥፎ አስተሳሰብ ጭንቅላት ውስጥ ካልገባ በስተቀር በተለይ በዛ ጊዜ የለም መጥፎ ነገር የሚባለው ነገርም እኔ እንጃ የትኛው እንደሆነ አላውቀውም። እንደዚህ አድመህ ምናምን የሚባል ነገር አስተሳሰብም የለም። ዝም ብለህ ኳስህን ብቻ መቀጠል ነው። ኳሱ ላይ መጫወት ነው፣ መስራት ነው። ኳስ ስንጫወት አንድ ጊዜ ትዝ ይለኛል ቀጬ እና ፍስሐ ወጣት ነው የዛ ጊዜ ወደ በኋላ የመጣ ጊዜ ትዝ ይለኛል። ቀጬ ነበረች ዳር ላይ የምትጫወተው እና ብዙ ጊዜ ቀጬ በቃ በጣም ጥሩ ሆኗል የዛ ጊዜ። ከዛ አንድ ጊዜ በሆነ ነገር ቀጬ የሆነ ጨዋታ ላይ ወጣ እና ፍስሐ ፊሽ ግባ ምናምን ተባለ። ፊሽ ገባ። ፊሽ ደግሞ ያን ጊዜ ገና ነው ገባ። ፊሽ ገባና ቦታው ላይ ቁጭ አለ። ከዛ በቃ ፊሽ ነው የሚጫወተው ብዙ ጊዜ ይገባል። ከዛ ዶርም አለን ትልቅ እንደዚህ ነው የምታየው መሬት ፍራሽ ላይ ሌሊት ተነሳና ፍስሐ ቀጬ ያለው ሁላችንም ተኝተናል ተሰብስበን ቀጬ ያለው ባትሪ አብርተህ ጫፉን መያዝ ትችላለህ አለው። እንደዛ ነው ከእንግዲህ ወዲህ ወደ ሜዳ አትገባም ማለት ቀጬ። ከዛ እሺ ምናምን ተባለ። ቀጬ አታምነኝ የእውነት ነው ነገር ውሸት ነገር አልጨመረበትም። ቀጬ እዛ ዶርም ውስጥ ተኝተን ሌሊት ነው ሁሉ ጊዜ ማታ ካልሲውን ለብሶ ማሊያውን ለብሶ ምናምን መተኛት ነው። 12 ሰዓት ሳይሆን ይወጣል ትሬኒንግ ሌሊት ይወጣልና ሮጦ በቃ ሰርቶ ልክ እንዳልሰራ መጥቶ ይተኛል። እዛ እንደዚሁ ሲል አንድ ጨዋታ ላይ ፍስሐ የሆነ ስህተት ሰራና ተነስ ሰለሞን አለው ሞክረ ገባ ሰለሞን የዛ ቀን ናሽናል ቲም መመረጥ ነበረበት። እንዴት እንደተጫወተ በቃ እኔ አይቼ አላውቅም እንደዚህ። እዛ አንድ 2 ቀን ደገመ ምናምን አሪፍ እየሆነ መጣ። እዛ ዶርም ተኝተን ቀጬ ተነሳና ሌሊት ላይ ሁሉ ሰው ተኝቷል እኮ ተኝቶ ማታ ላይ ብድግ ብሎ ባትሪው ተያዘ ይላል። ሰው ሁሉ ተነሳ ወደ በቃ በሳቅ ቤቱ በሙሉ ሁሉ ልጆቹ ተነስተው ቁምጣ ለብሰው ጭፈራ ጀመሩ። ባትሪው ተያዘ አለ። እዛ ጊዜ በቃ እሱም ገባ እንደዚህ ፉክክር ነበር። ቤንች አደረገው በቃ ከዛ በኋላ ደግሞ እሱ ገባ ነጠቀው ገባ እንትን ነው ቁጭት ነበረ። ቁጭት አለው ሁሉም ሰው። ይሄ ትውልድ እኮ ከዚህ በላይ የሚማርበት ነገር የለም። ይሄ መስራት እግር ኳስ ሁሉም ዘርፍ በሁሉም ነገር ላይ ከሰራህ ውጤት ፈጣሪም እኮ አለ። አንተ የለፋ ጠዋት ትሬኒንግ ከሰዓት በደንብ ሰርተፊት ለመሆን ሁሉ ነገር ካሟላ ፈጣሪም ያግዛል። ይሄ ትውልድ ይሄ ነው የሚያስፈልገው። ይሄን መማሪያው የሀረርጌ ምርጥ ተመርጣል። በጣም ብዙ አመት ከተጫወትኩባቸው 1 አመት 2 አመት ነው የቀረሁት። በቃ በእርግጠኝነት ሁሉንም አመት ሄጃለሁ እና ብዙ አመት ሄጃለሁ። አንዴ ሁለተኛ ሆነን ሰዓት ተሸልመናል አስታውሳለሁ። ሁለተኛ ሆነን ነው የዋንጫ መብላት የሚገባንን ጨዋታ ሁለተኛ ሆነን እና ብዙ አመት ሀረርጌ ምርጥ ተጫውቻለሁ። በዛ ታሪክ ውስጥ ግን አሁን ሀረርጌ ምርጥ ካነሳ ደግሞ አንድ ታሪክ ልንገርህ። ያው ስለ ራሴ ስለሆነ እንትን አንድ አመት ላይ ድሬዳዋ ኳሱ ወረደ እና ትንሽ ቀዝቀዝ ብሎ ነበርና ሞክሪ አሸብር ነበረ ጀርመን ሀገር ተምሮ አሰልጣኝ ምናምንና ምን የሚባል ወሬ ተጀመረ እዚህ ሀገር። በቃ ድሬዳዋ አሰልጣኝ የለም ከአዲስ አበባ አሰልጣኝ ይምጣና ድሬዳዋ የድሬዳዋን ስፖርት እንዲያነሳ ምናምን የሚል ነገር መጣ። ከዛ በኋላ ሀረርጌ ምርጥ ተመርጠንኛ እዚህ ይሄ ነገር ስላለ ዝግጅት ተብሎ 1 ወር ተቀመጠ። ካራማራ ዝግጅት ነው በቃ 1 ወር ለዚህ ጨዋታ በጣም ክልሉ ይሄ ድሬዳዋ እንትን ኃላፊነት ወስዶ ጥሩ ዝግጅት አድርጎ ሄደን እንድንጫወት ተባለ። ከዛ በኋላ ያ ዝግጅት ስናደርግ 1 ወር ሞክሪያና ጌታቸው ወልዴ ነበሩ ይመስለኛል ዋናና ምክትል ልንሄድ ወደ አዲስ አበባ ተዘጋጅቻለሁ። በጣም ጥሩ ኮንዲሽን ላይ ነኝ። ጥሩ ነገር ሁሉ ነገር ጥሩ ነው። እንግዲህ ምን እንደተፈጠረ አላውቅም። እንደ ነገ ልንሄድ ነው ጠዋት። ከዛ ዛሬ ማታ 4 ላይ አንድ አለም ሰገድ አትሄድም ሌላ ሰው አንድ ሰው ይሄዳል አሉ።
በፍጹም በአይምሮዬ የለም። ልጆቹም ራሳቸው ደነገጡ። እኔ እኮ አንደኛ እየገባው የምጫወት እዛ በኋላ አለቀስኩ። ክፍል ገባሁና ልብሴን ቦርሳዬን ጠቀለልኩ፣ ቃይን ያስኩና ወደ ቤት እያለቀስኩ እንደዚህ ሆኜ አላቅም በኳስ። ከዛ ተመለስኩ። እነሱ ጠዋት በቃ ያጅ ናቸው ወደ አዲስ አበባ። ወደ ቤት ገባሁና እየጠበቁ እኔ ንዴቱ ማላረለም በቃ ወድ ምን እንደምታረግም አታውቅም። ከዛ ጠዋት ሊሄዱ ሲሉ ለምን አማን የኛ ተጫዋች ነበር፣ አማን የሚባል ልጅ አማን ይሄዳል አንተ አትሄድም? እሺ እኔ በቃ እንግዲህ እኔ ወጣሁ። እሱ ደግሞ እግሬን ስላመመኝ እኔ በሄድም አልጫወትም አልሄድም አለ። ጠዋት ሊሄዱ ሲሉ እቺ ዲሲሲ የምትባል አይሮፕላን ነበረች፣ በሷ ነበር የሚሄዱት። የሚገርም ነገር። ከዛ ጠዋት ሊሄዱ ሲሉ አየሩን አልቻለችም አይሮፕላኗ፣ አትሄድም ተባለ። ቀሩ። ጠዋት አይደለም ከሰዓት ትሬኒንግ ውጡ ይባላሉ። እዛ ልጆቹ በቃ ለካ ጮኸዋል። እዛ እንዴት ቆይ ያደረገው ነገር ይነገር፣ ምን አድርጎ ነው፣ ለምንድን ነው ማሙሽ የተቀነሰው ምናምን። ከዛ ትሬኒንግም በቃ ሸሪፍ ነበረ ትዝ ይለኛል። ሸሪፌ ራሷ ለምን አድርጎ ነው በቃ እና እስቲ እኛ የምናውቀው ምናምን። ከዛ ኦኬ በቃ ይምጣ ተባለ። አሁን እንግዲህ በመኪና የሚቀጥለው ቀን ሊሄዱ ነው። አንድ ቀን አደሩ አይደለም። ማታ እኔ ብፈለግ በስንት መከራ ነው ተካበ ሸሪፍ ምናምን፣ ያው እነሱ ጋር በጣም ጥሩ ሪሌሽን ነበረን ከኮተኖቹ ጋር። እዛ ፈልገውኝ ምናምን አገኙኝና እቃዬን ምናምን ቦርሳዬን አስከትተው ምናምን መኪና ላይ ወጣሁ። ወደ አዲስ አበባ ሄድኩ። እኔ በቃ አሁን ጨዋታ እንደማልጫወት ነው 100% እርግጠኛ ነኝ። ሄድኩ እዛ ትሬኒንግ ምናምን ወጣን ምናምን 2 ቀን 3 ቀን 4 ቀን ምናምን እዛ በቀጥታ 11 ውስጥ ገባሁ ሄጄ። ተመልከት እንግዲህ ተመልከት። ምን እግር ኳስ እኮ በጣም ብዙ ፋይት ይፈልጋል፣ ብዙ ትግል ይፈልጋል። እና ይኸው በኳስ ውስጥ እንትን አለ፣ ቻሌንጅ አለ። ሁልጊዜ የማትጠብቀው ነገር ሊመጣ ይችላል። ያንን ታግሰ ማለፍ ነው፣ ሰርተ መገኘት ነው እግር ኳስ። እውነት ነው። ማሙሼ እንቀጥላለን በክፍል 2። የተከበራችሁ ተመልካቾቻችን አለምሰገድ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድ የላችሁም። ሳምንት ደግሞ ክፍል 2 እና የተቀሩትን እንጫወታለን። ገና ብዙ የህይወት ታሪኩ ያልተነኩ አሉ። እኛ ትንሽ ለመንካት ነው ጥረትን የምናደርገው። ግድ የላችሁም። የሳምንት ሰው ይበለን። ሳምንት ደግሞ እንገናኛለን።